صبر سخي ما بايبرياش يما أنسان شوقي ሊገላት አሰፍስፎ ከነበረ ህመማ በላይ የሰው ልጅ መጥፎ አስተያየት የሰበራት አርቲስት ኪያ በሚለው በህዝብ ዘንድ ትልቅ ተቀባይነትን ያገኘችው ማርታ ጎይቶም ሰሞኑን በነበራት ቃለ ምልልስ ከህመማ በላይ የሰዎችን ንግግር ብዙ ዋጋ አስከፍሎኛል ትላለች። በፊልም ኢንዱስትሪ ውስጥ አሻራውን ያሳረፈችው የማይረሱ ስራዎቿን ሰርታ በግንባር ቀደም ስሟ የምትጠራ ተወዳጇና መልከ መልካም ማርታ ጎይቶም ከሌሊቱ 6 ሰዓት የተሰኘው ፊልሟ በተሳካ ሁኔታ ብታጠናቅቅም በሰዓቱ የህክምና ክትትል ታደርግ ስለነበረ የሰውነት ቅርጿን ቀየረው፣ ከልክ በላይ ወፈረች። ታዲያ የፊልሙ ምርቃ ጊዜም ያለ ፍላጎቷ በጓደኞቿ ግፊት ወደ ተዘጋጀው ፕሮግራም ታቀናለች። ፕሮግራሙም ሲጠናቀቅ ወደ ቤቷ በተመለሰችበት ጊዜ ብዙዎቹ በሶሻል ሚዲያ ስለ ፊልሙና ስለ አርቲስቶች የሰውነት አቋም በተለይ ስለ ማርታ ጎይቶም የሰውነት ቅርጽ ከወፍረቷ ጋር አያይዘው ርዕስ አደረጉት። ርዕሱም እንዲል ነበር፣ ማርታ ጎይቶም ቱርክ ሄዳ ሰርጀሪ ተሰርታ ነው የሚሉ አስተያየቶች ተበረከቱ። እሷም ይህንን መመልከት ትጀምራለች። ይህንን ስትመለከት ታዲያ ከህመሟ በላይ የሰዎች አስተያየትና ትችት ሌላ ህመም ሆነባት። በዚህም ምክንያት ሆስፒታል ገባች። የትም አውርቼው አላውቅም ይህን ጉዳይ እና ማውራት አንዳንዴ አልፈልግም። ቪክተም ሆኜ ይሄ ራሴን ተጎጂ አድርጌ ማውራት አልፈልግም። ግን አንዳንዴ በቃ በጣም አሪፍ ሁኔታ ላይ የነበርኩ ጉንፋን አሞኝ የማያውቅ ሰው ራሴን በአምቡላንስ ሆስፒታል ያገኘሁት። ታመምሽ? ድንገተኛ ነበር? እኔም አላውቅም ነበር ይህ ነገር እንደሚፈጠር እኔም አላውቅም። ነገሮች የሆነ ጊዜ ላይ ተቀያይሮ አገኘሁት ራሴን። በቃ ብቻ በጣም ይሄ አንዳንዴ ኢሞሽናል እንዳሉን ስለምጠነቀቅ ነው እንደዚህ ሆነ። ላተርፍ ትችላለች። በቃ ራሳችሁን አዘጋጁ ምናምን ቤተሰቦች ቤተሰብ ያስደነግጣል። ማለት ትንብሎት ጉንፋን ይዞት የማያውቅ ሰው ድንገት ላይተርፍ ይችላል ስትባይም አላቅም። ሁል ጊዜ ምንም ጎግል አላረግም። ዶክተሮቼ ይመጡና እንዳንቺ አይነት ታካሚ አይተናናቅም ይሉኛል። ጎግል አላረግ እንትና ሟት ነው እንትን ሆና ነው ምናምን አይሉኝም። በቃ ታሜ የተገኘሁት ምንም አይደለም። መዝሙር ከፍቼ ነው የምተኛው፣ መዝሙር ከፍቼ ነው የምነሳው። እናት ያለች በጣም ወዳቸው ጓደኞቼ ነበሩ። ብዙዎቹ ስለ ማርታ ጎይቶም እያነሱ ተሳለቁባት፣ ሳቁባት፣ ቀለዱባት። እሷም ተሰበረች። ለ1 ዓመት ከ6 ወር ከቤት ሳትወጣ አሳለፈች። በጊዜው ከባድ ሁኔታ እንዳሳለፈች ትናገራለች። የሰዎች አስተያየት ከሰማችና ካየች በኋላ መስዋዕት ፊት ቆሜ ራሴን ለመመልከት ድፍረት አጣሁም ትላለች። እግዚአብሔር መልካም ነውና ጸሎቷን ሰምቶ ሁሉን ነገር አስተካከለላት፣ ስብራቷም ጠገነላት። ማርታ ጎይቶም ሲባል መጀመሪያ የሚመጣል የሰውነት አካል ጌታዬ ፈተኔ ነው እንዴ? ከማርታ የሰውነት አካል ይመጣል። አይማ አይቼ ማን ነው ምንድን ነው የሚመጣልኝ? ኧረ እንዳለ ነው የምትመጣልኝ እራሷ እንዳለ። ማርታ ይህንን ጉዳት ከማስተናገዷ በፊት በትወና ስራዎቿ ብዙ ሰው ያውቃታል። በኪያ ፊልም ላይም ጎልታ ትታያለች። በህመሟ ጊዜ ታዲያ 50-50 እድል ነው ያለሽ፣ ልትሞችም ትችያለሽ ተብላ የነበረ ቢሆንም በእግዚአብሔር እምነት ነበረኝ፣ እንደማልሞት እርግጠኛም ነበርኩ ትላለች። እኔ በውስጤ እንዲሰበር ያደረገው መወፈሬ አይደለም፣ ግን የሰዎች አስተያየት በምን ምክንያት እንደወፈርኩ አለማወቃቸውና አለመረዳታቸው ብቻ ነበር ውስጤን የረበሸኝና የከበደኝ ነገር ትላለች። እማይሆን ኮሜንት፣ መጥፎ ኮሜንት የሚጽፉ ሰው አስተያየት መስጠት አስተያየት ሊሰጠን የወጣ ነው። እውነት ነው። ጸጥ ሊሉኝ አይችሉማ። አንድ ብለው የሚያውቁኝ ሰው 2-3 ሆነች ሲያገኙሽ ኦፍኮርስ አስተያየት መሰጠቱ አይቀርም፣ ግን እሱን ተቀብያለሁ። ግን ከዛ ውጭ የሚጽፉት ሰዎች በቃ ሰበሩኝ። በጣም ነው ያዘንኩት የነበረው። ግን እግዚአብሔር ይስጣቸው። በቃ እንደነሱ ያበረታኝ ሰው የለም። እውነት መጥፎ ኮሜንት በጣም ነው የሚያበረታኝ። ባይደወይ በተለይ አሁን በጣም ነው የሚያበረታኝ። ግን የዛ ሰሞን ጠፋሁ።
ምንም አይነት ሶሻል ሚዲያ አልጠቀምም። አጠፋው፣ ስልኬን አጠፋው። ከዛ በኋላ በቃ ከቤተሰቦች ጋር አክስቶች አሉ። በጣም ነው ሰፖርት፣ በጣም ነው የሚወዱኝ፣ በጣም ነው ሰፖርት የሚያደርጉኝ። እናቴ ያለች መዳኔ ነው የሚያስደስታቸው እንጂ አሁን ላይ በህይወቴ ደስተኛ ነኝ። ብዙ ባሳልፍም በዛው ልክ ብዙ ነገር ተምሬበታለሁ። ሰዎች ምን ይሉኛል ብለን የሰዎች አስተያየት ባናይ ጥሩ ነው። በተለይም ሰው ምን ይለኛል የሚለው ነገር ልናቆም ይገባል የሚል ምክሯም ለግሳለች። እኔ ዳንኩ፣ በእግዚአብሔር በጣም ዳንኩ። አሁን ደግሞ በቃ በስማ እንደዚሁ ላበርትቼ አላቅም። ህይወቴ ላይ እንደዚህ ደስተኛ ሆኜ አላቅም። አሁን ያለሁበትን ደስታ ሰው ሁላ እኔ እንጃ በቃ ለካ አለህ ምናምን ብዬ በዚህ ደረጃ ተደስቼ አላቅም።